የይሁዳ አንበሳ እውነተኛው ፀሐይ ኢየሱስ ክርስቶስ ከአማናዊት ሰማይ ከድንግል ማርያም ተወለደ። ክብር ምስጋና። ቤተልሔምን እናስባለን። ቀርበዋል። ለዚህ ነው ታላቁ ማህሌታይ ቅዱስ ያሬድ ድጓ ዘእስጢፋኖስ ላይ ምን ይላል? እምስረ እሴ ፀሐይ ሰረቀ፣ ከእሴ ባህር ያለ ፀሐይ ወጣ፣ ወአድኃነ ዓለም በምጽአቱ፣ በመምጣቱ ዓለምን አዳነ። ብርሃን ዘመጻ ውስተ ዓለም ክብሮሙ ለቅዱሳን። የብርሃኖች ሁሉ ብርሃን ማን ነው? ኢየሱስ ክርስቶስ ነው። የቅዱሳን ክብራቸው ማን ነው? የኃጢአትን ጨለማ ገፎ የጣለ ማን ነው? መድኃኔ ዓለም ክርስቶስ ነው። ስለዚህ ፀሐይን በአራተኛው ዕለት አምጥቶ ራሱ በአራተኛው ነገድ ከአማናዊት ሰማይ ከድንግል ማርያም ምን ሆነ? ወጣ ማለት ነው። ስለዚህ ነው ድንግል ማርያምን ሁለተኛይቱ ሰማይ እንላታለን። ምን እንላታለን? ውዳሴ ማርያም ስትጸልዩ ሰምታችሁ የለ? ሁለተኛ ሰማይን አንቺ ተባልሽ። ለምን? ሰረቀ ለነ እምኔኪ ፀሐይ ጽድቅ፣ ካንቺም እውነተኛ ፀሐይ ወጥቷልና። እውነተኛ ፀሐይ። ስለዚህ ድንግል ማርያም ምንድናት? ሰማይ ናት። ልጇ ምንድነው? መልስ ፈልጋለሁ። ፀሐይ ነው። ይህን እንዳትረሱ። አባ ጊዮርጊስ ምን ይላታል? ኦ ሰማይ ዳግሚት ዘወለደቶ ለፀሐይ ጽድቅ ዘውእቱ ብርሃነ ቅዱሳን ዘሰደዶ ለጽልመት። ጨለማን ያባረረው ጨለማ ማን ነው? ዲያብሎስ ነው። ጨለማ ምንድነው? መላከ ሞት ነው። ጨለማ ምንድነው? ኃጢአት ነው። ጨለማን ያሳደደው የቅዱሳን ብርሃን እውነተኛውን ፀሐይ ኢየሱስ ክርስቶስን የወለሽ ሁለተኛ ሰማይ ሆይ ይላል። ስንተኛ ሰማይ? በአራተኛው ዕለት ፀሐይ እንደተገኘ በአራተኛው ትውልድ የተገኘች ከነገደ ይሁዳ አብራክ የወጣች ከእሴ ዘር የተመዘዘች ቅድስት ድንግል ማርያምም በቤተልሔም ግርግም ፀሐዩን ወልዳ እነኋችሁ ብላ ሰጠችን። ክብር ለእናታችን። ፀሐዩን አገኘነ። አሁንም አስተውሉ። ፀሐይ በስንተኛው ዕለት መጣ? እውነተኛው ፀሐይ ኢየሱስ ክርስቶስ በስንተኛው ወር ተወለደ? በስንት? አሁን ያለንበት ስንተኛው ወር ነው? መስከረም። ፍጥረት ዓለም ይሉታል ሊቃውንት። ይሄ ቁጥር መምራን፣ ሌላው መጋቢት ይላል አይደል? መስከረም 1። ጥቅምት ስንት? አረ መልሱ። ህዳር፣ ታህሳስ። ፀሐይ በአራተኛው ዕለት እንደመጣ በአራተኛው ወር ታህሳስ የተወለደ የኔና የናንተ ፀሐይ እሱ ማን ይባላል? ኢየሱስ ክርስቶስ ይባላል። በጣም ይደንቃል። ለዚህ ነው የኢትዮጵያ ሊቃውንት በረከታቸው ይደረብን ይህ አራተኛው ወር የባለቤቱ ብቻ በመሆኑ ወሩን ታህሳስ የሚል ስያሜ ሰጥተውታል። ምን የሚል ብሎ አይደለም እኮ አንተ ታላላቅ ሊቃውንት የነበሩባት ታህሳስ ምንድነው? ሐሰሰ ማለት በግዕዝ ቋንቋ ፈለገ ማለት ነው። እናንተም ማሰስ ትላላችሁ አይደለ? እስቲ አስሳችሁ አገኙት ይባል የለ? ታህሳስ ማለት የማሰስ ወራት። የምን ወራት? የመፈለግ ወራት። የሚፈለገው ማን ነው? ኢየሱስ ክርስቶስ ነው። ፈላጊዎቹ ማን ናቸው? እስቲ ገምቱ። እኛ አረባክ አይደለም። ታህሳስ ላይ ፈልገው ያገኙት ሰብአ ሰገል እንደ ከዋክብት ተመራማሪዎቹ ዘር ለሚቆጥሩት አይደለም ጌታ ልደቱን የገለጠው፣ ከዋክብት ለሚቆጥሩት ነው። ዘር የሚቆጥሩ ምንም የእግዚአብሔር መንግስት ማይወርሱ ለእስራኤል አልገለጠውም። ለእረኞች መጻሕፍት ለሚያውቁ ከዚህ ቅራቅንቦ ለተለዩ ነውና ከዋክብትን ለሚያዩ ብቻ ነው የገለጠው። ስለዚህ ፈላጊዎቹ ምኖች ናቸው? ሰብአ ሰገል ናቸው። የሚታሰሰው የሚፈለገው ማን ነው? ኢየሱስ ክርስቶስ ነው። መሪው ምንድነው? ኮከብ ነው። ስለዚህ ምን አሉ? አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት አለ? እስመሪነ ኮከበ ዚአሁ በምስራቅ ወመጻይነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለሱ ልንሰግድ መጥተናል ብለው አስሰው በአራተኛው ወር ክርስቶስን አገኙ። ክብር ምስጋና ለአምላክ። አራት በጣም ይደንቃል። ደግሞ ያሰሱትም አባቶቻችን ናቸው እናውቃለን። ምስክር ዳዊት ነው። ኢትዮጵያውያን በፊቱ ይሰግዳሉ ይላል። ተመልከቱ፣ ይሰግዳሉ ይላል። ዳዊት እኮ ነው። የተርሴስና የደስያስ ሰዎች ስጦታ ያመጣሉ። ነገሥተ ሳባ ወአረብ ጋዳ ያመጹ፣ የሳባና የአረብ ነገስታት እጅ መንሻ ያቀርባሉ። ወይሰግዱ ሎቱ ኩሎሙ ነገሥተ ምድር፣ የምድር ነገስታት ሁሉ ለእርሱ ይሰግዳሉ ይላል። ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው አልሰገዱለትም?
ታዲያ ዳዊት ምን አለ? ኢትዮጵያ አለ በፊቱ ይሰግዳሉ አለ። ይሄን የሚሽር ማን ሊኖር ይችላል? ማንም ሊኖር አይችልም። በፕላኔቷችን በመሬት ክርስቶስ የተወለደበትን ወር ታኅሳስን የማሰስ ወራት ብላ የሰየመች እቺ ሀገር ብቻ ናት፣ ሌላው አይደለም፣ በፍጹም አይደለም። ናቡከደነጾር እንዳቆማቸው አማልክት በሙሉ በወራት ውስጥ አማልክትን የደረደረው ጃንዋሪ ጃኑስ የሚባል ጣዖት ነው። the god of gates and doors የበርና የመዝጊያ አምላክ ነው። ጥር ማለት አይደለም። ፌብሩዋሪ ፌብሩ መንጻት ነው፣ ለጣዖት የመንጻት ስርዓት የሚከበርበት ነው። የካቲት ማለት አይደለም። መጋቢት ማለት ማርች ማለት አይደለም። ማርስ the god of war የጦር አምላክ ተብሎ የተመለከ ነው። ሚያዝያ በእኛ የሚዛዝት የሚዜዎች ወራት ነው። በሌላው ግን ኤፕሪል ነው። ኤፕሪል ማለት ሚያዝያ ማለት አይደለም። አፍሮዳይት የምትባል ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ ብለው የፍቅርና የትዳር አምላክ ብለው ያመልኳት የነበረች እንስት ጣዖት ናት። ግንቦት የግንባታ ወር ነው። ኢየሩሳሌም ግንብ የተገነባበት መቅደሱ የተሰራበት ወር ነው። ይሄኛው ግን ሜ አይደለም። ማያ የስጦታ አምላክ ተብላ የተመለከች እንስት ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው። መልካም ዘር የሚዘራበት ነው። ከእርሻ ጋር ይያያዛል። እግዚአብሔር ዝናቡን ይሰጣል፣ ምድርም ታበቅላለች ነው። ሌላው ዓለም ግን ጁን ብሏል። ጁኖ የጁፒተር ሚስትና እህት ተብላ የተመለከች ጣዖት ናት። አባቶቻችን የክርስቶስን ለክርስቶስ ብቻ የሰጡ ብቸኛና ምርጥ አባቶቻችን ናቸው። ኢትዮጵያ በፊቱ ይሰግዳሉ አለ ዳዊት። ኢሳይያስስ ቢሆን በምዕራፍ 60 ከቁጥር 1 እስከ 6 የሰባ ሰገል ጉዞ ይታየዋል። መሲሁን ያስሳሉ፣ ያን ፀሐይ ይፈልጋሉ። ወደ እውነተኛው ኮከብ ምሳሌው ኮከብ ይመራቸዋል። ምን አለ ኢሳይያስ? አብሪ አብሪ ኢየሩሳሌም 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 አብሪ እስመናሁ በጻ ብርሃንኪ ብርሃንሽ ቀርቧልና። ብርሃኗ ማን ነው? ፍጠን፣ ኢየሱስ ክርስቶስ ነው። የእግዚአብሔርም ክብር ባንቺ ላይ አብርቷልና አንገትሽን ቀና ቀና አድርገሽ ተመልከቺ፣ ልጆችሽ ወደ አንቺ ተሰብስበዋል። ነገስት ያውሩ በብርሃንኪ ነገስታት በብርሃንሽ ይሄዳሉ ይላል። በምንሽ ሰባሰገል ወይዛብኒ በጸዳልኪ ወታደሮቻቸውም ሰራዊቱም በጸዳልሽ ይሄዳሉ። በኋላ ያጨናንቁታል ይላል። በኋላ ቁጥር 6 ምን አለ? ሁሉ አለ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔር ምስጋና ይነገራል ብሎ አተመው ኢሳይያስ። ክብር ለዚህ ነብይ አተመው። ሁሉ ከሳባ ይመጣሉ። አሁን በአራተኛው ዕለት ፀሐይን ያመጣው አምላክ በአራተኛው ወር ላይ ሲወለድ ታኅሳስን አስተውላችሁታል? ታኅሳስ ትንሽ ለየት ያለ ወር ነው። በሙሉ ሰማይ ላይ የሚታየው በሙሉ ስለሱ የሚሰብክ ነው። ቀላል እንዳይመስላችሁ። ታኅሳስን በምን ታውቃላችሁ? እስቲ በምኑ ትዝ ይላችኋል? እንዲሁ ይገርመኛል። የጥንት ገበሬዎች አሁን ካሉት ከዘመናዊ ተማሪዎች የተሻሉ ነበሩ። የገና ጀንበር ይሉ ነበር። ቢያንስ የቀኑን ማጠር ያውቃሉ። አሁን ግን ስለ ቀን ማጠርም አያውቅ። የገና ጀንበር ይላሉ። እኛ ኢኩዌተር ላይ ቀበቶ ላይ መሃል ላይ ስላለን ብዙ አይታወቅም። ያው ግን ቢሆንም ቶሎ ይመሻል አይደል? አይመሽም? ይመሻል፣ ጨለም ይላል። ወደ አውሮፓው ብትሄዱ ግን ከቀኑ 9 ሰዓት ኦልሬዲ ጨልሟል። ድርግም ይላል፣ ጨልም ይላል። ሰዓተ ማዕልቱ አጭር ይሆንና የሌሊቱ ሰዓት ምን ይሆናል? ይረዝማል። በተለይ ደግሞ ልክ ታኅሳስ 12 ሲሆን በጣም የሚገርመው ቢያንስ ከአርክቲክ መስመር ጀምሮ ያለው ቦታ ፀሐይ ለአንድ ቀን ሙሉ አትወጣም። እዛ አካባቢ ብትሄዱ ለስንት ቀን? 24 ሰዓት ሙሉ ጨለማ የሚሆንበት ነው። ታኅሳስ በጣም አጭር ነው። ስለዚህ ስንክሳር ሲጀምር የታኅሳስን ወር ሰዓተ ማዕልቱ ያጠረ ሰዓተ ሌሊቱ ምን የሆነ የረዘመ ይላል። አሁንም አስተውሉ። ለምንድን ነው በዚህ ወር የተወለደው? ተፈጥሮን ልብ አድርግ አስተውል። በእኛ አሁን በጋ ነው ይገባው። እስራኤል ግን ክረምት ነው። ኦልሬዲ በጣም ቀዝቃዛ ነው። የእስራኤል ክረምት ደግሞ ክረምት አይምሰላችሁ። የአውሮፓው እኛ አናቅም። እኛ ገነት ላይ ነው የተቀመጥነው። ትንሽ መከራ አልቀመስንም በተፈጥሮ ላይ።
እንጂ ቅጠሉ ሁሉ ምን ይሆናል? ይረግፋል። በቃ ባዶ ጭራሮ ይሆናል። በዚህ ወር ነው አምላክ የተወለደው። አሁን አንድ ነገር ልንገራችሁ። መብራት ተሰቅሎ ሲበራ ነው ብዙ ብርሃን የሚያሳየው ወይ ዝቅ ሲል? ዝቅ ሲል ነካችሁ። ዝቅ ሲልማ እንዴት ይታያል? እዚሁ ተዳፈነ። ከፍ ሲል ምን ይሆናል? ለሁሉ ያበራል። ተራራ ላይ ያለች ከተማ እንደማትሰወር ነው። በእንቅብ አይደለም፣ በመቅረዝ ላይ አይደለም መብራትም ያኖሩት። አዎ ፀሐይም ከምህዋሯ ታኅሳስ ላይ ዝቅ ትላለች። ምን ትላለች? ከአንግሏ ከምህዋሯ ዝቅ ስለምትል ቶሎ ይመሻል ማለት ነው። ምን ይመሻል? አስተውላችሁታል? ታኅሳስ ፀሐይ እርደተ ፀሐይ ነው የምንላት። ሰኔ ላይ ደግሞ እርገተ ፀሐይ ትባላለች። የትልቅ ትምህርት አለ። ቤተክርስቲያናችን የዛሬውን ያድርገውና ጥሩ የአስትሮኖሚ ትምህርት ቤት ነበራት። ምህዋረ ፀሐይ እንላለን እኛ ስንማር። እንግዲህ ዝቅ ትላለች ነው ከአንግሏ። ሳይንሱ ምን ማለት ነው? ፀሐይ በዚህ ወር ከምህዋሯ ዝቅ እንደምትል እውነተኛውም ፀሐይ ከሰማየ ሰማያት ወርዶ ዝቅ ብሎ በበረት ተወለደ። አያችሁ፣ ሰማይ ላይ ያስቀመጠው ማለት ነው። አታመሰግኑትም? ተፈጥሮ ላይ ነው። እርገቱን ደግሞ ግንቦት ላይ አድርገው ሰዓተ መዓልቱ ምን ይሆናል? ረዘም ይላል። ለምን? ፀሐይ ከምህዋሯ ከፍ ትላለች። ልክ በዛ ወር ግንቦት ላይ እውነተኛው አምላክ እየተመሰገነ ወደ ሰማይ ምን ሆነ? አረገ። ጠፈር የእጁን ስራ ያወራል ይላል ያዕቆብ ዘስሩግ የተባለ ታላቅ ሊቅ። እንዲህ ይላል፣ ፀሐይ ብርሃኗን በምትነሳበት በዚህ ወር ውስጥ አለ እውነተኛው ፀሐይ ተወለደ ይላል። እኛ ምን ትሰራልናለች? ፀሐይ ብትመሽ ፀሐይ ብትጨልም እውነተኛው ፀሐይ ማን ተወልዷል? የተወለደው ደግሞ መቼ ነው? ሌሊት ነው፣ በጨለማ ሰዓት ነው። ዓለም ሁሉ በኃጢአት ጨለማ ውስጥ እያለ እውነተኛው ብርሃን ማን ተወለደ? መድኃኔ ዓለም ተወለደ። እንደውም ምን ይላል መሰላችሁ? ጨለማ በሚመላለስበት በዚህ ወር ይላል። አሁን የጨለማ ሰዓት ነው አይደል? ቶሎ ይጨልማል፣ ጭልም ይላል፣ ቶሎ ፀሐይም ቶሎ ትጠልቃለች። ጨለማ በሚመላለስበት በዚህ በታኅሳስ ወር ክፉን ጨለማ ሰይጣንን ያሳድደው ዘንድ እውነተኛው ብርሃን መድኃኔ ዓለም ተወለደ። ምስጋና ለስሙ። ተፈጥሮ እሱ ነው። እንደውም ምን ይላል መሰላችሁ? በዚህ ይላል ሌሊቱ ይቀንስ ይላል። ሌላው እኛ ጋር ይሄ ነው። ዛፉም ብዙ ችግር የለበትም። በሌላው ዓለም በሰሜኑ ንፍቀ ክበብ ብትሄዱ እስራኤልን ጨምሮ ቅጠሉ ሁሉ ምን ይሆናል? እርግፍ ይላል። እኛ ጋር መሀል ላይ ስለሆነ ነው ማናውቀው ይሄን ጉዳይ። ያኮ ጭራሮ ሆኖ ለምንድን ነው ይላል ያዕቆብ ዘስሩግ የልደት መጽሐፉ ላይ ሲተረጉመው፣ በአዳምና በሔዋን ምክንያት ሁላችንም ምን ሆነን ነበረ? ረግፈን ነበረ። ጸጋችን ተገፎ ነበረ። ዛፎቹ እንደሚረግፉ ማለት ነው። የረገፈው ማንነታችንን በልምላሜ ጸጋ ሊሸፍንልን በዚህ ወር ጌታችን ተወልዶ በዚህ የብርድ ወራት በጨርቅ ተጠቅልሎ እርቃናችንን በሱ ጸጋ ዳግመኛ ሸፈነልን። ይህ ብርሃን ታላቅ ብርሃን ነው። ከላይ የመጣ ብርሃን ነው። ጨለማ ያላሸነፈው ብርሃን ነው። ስሙም መድኃኔ ዓለም ክርስቶስ ነው። ምስጋና ለስሙ አምላካችን እሱ ስለሆነ። ስለዚህ በልደት ቅዳሴ ላይ ፀሐይ ጽድቅ ሰረቀ እግዚእ ተረክበ ወአምላክ ተአኩተ ወተወልደም ቅድስት ድንግል እስመ መለኮቱ ይማሰነ። የእውነት ፀሐይ ወጣ፣ ጌታ ተገኘ፣ አምላክ ተመሰገነ፣ መለኮቱ አልተለወጠምና ከቅድስት ድንግል ተወለደ ይላል ሊቁ ጎርጎርዮስ። ስለዚህ በእውነት ታኅሳስን ስታስቡ፣ አራተኛው ወር ስታስቡ፣ በአራተኛው ዕለት ፀሐይን አምጥቶ በአራተኛው ትውልድ በአራተኛው ነገድ ብርሃነ ብርሃናት ፀሐይ ጽድቅ አምላካችን ሰው የመሆኑን ምስጢር ሰማያቱ ሁሉ የሚያውጁበት ወር ነውና አባ ጊዮርጊስ ድገሙት እስቲ። አባ ጊዮርጊስ ነው። ሊቃውንቶቻችሁን እወቁ። ዘጋስጫ ታላቅ ሊቅ ነው። በጣም ብዙ መጻሕፍት ጽፏል።
እኔ እንግዲህ ካሳተምኳቸው ወደ 30 የሚጠጉ መጻሕፍቶች 1/4ቱ የሊቁ ስራ ነው ተርጉሜ ማብራሪያ ተሰርቶላቸው የታተሙት እና በአንድ መጽሐፉ ላይ ምን ይላል? ስለ ጌታ ፀሐይነት ሲናገር ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት ምድር ላይ ተሰራ ይላል። ቤተልሔም አለ ሰማይን መሰለች ይላል። ምን ቤተልሔም ናፍቃቸዋለች። ታኅሳስ 29 ጌታ ሊወለድ እኮ 10 ቀን ነው የቀረው። ደስታው እስካሁን ልባችን ገና በቃ እየነቃ ነው። በጣም ብርሃን ነው ዛሬ። በቃ የሚቀጥለው የነፍሳት እረኛ ነው። አቤት ልደቱ ገና እንደው ነገ ቢሆን እንዴት ባደረሰት በጣም ቀርቧል። እና ቤተልሔም አለች ሰማይን መሰለች አለ። ምን ስፍራው ደግሞ እንደ ጽርሐ አርያም ይለዋል። ያ በረቱን ማለት ነው። ምን ይላል? በጽርሐ አርያም 7 እንስሳ አሉ። ማንን የሚሸከሙ? የማንን ዙፋን? እግዚአብሔርን ዙፋን የሚሸከመው ኪሩቤልና ሱራፌል አሉ የሉ? ለብዙኃት አዕይንቲሆሙ አይናቸው ብዙ የሆነ ክንፎቻቸው 6 የሆኑ መላእክት በዙፋኑ ዙሪያ እንዳሉ በቤተልሔምም ይላል ዮሴፍ፣ ሰሎሜ፣ ላሟ፣ አህያው ከበው ተቀምጠዋል ይላል። ቲታ አይነት የሚያስደንቅ ነው። በሰማይ ላይ ፀሐይ እንዳለ ማን ተገኘ? ሲመልስ አንድ ላይ ፀሐዩ ማን ነው? አማኑኤል ነው። እንደ ፀሐይ ሆኖ ወጣ በሰማይ ላይ። ይኸው አናቴ ትክክል ጨረቃ እንዳለች ማኅተመ ድንግልናዋ ያልጎደለ እውነተኛዋ ጨረቃ ድንግል ማርያም አገኘናት እዛ በረት ውስጥ። ህየንተ ከዋክብተ ሰማይ አስተርአዩ መላእክተ እግዚአብሔር፣ እንደ ሰማይ ከዋክብት ፈንታ መላእክት ታዩ። እነ ሚካኤል፣ እነ ገብርኤል፣ እነ ሩፋኤል፣ ኧረ ስንቱ እልፍ አእላፋት መላእክት ዘመረ። ቤተልሔም ሰማይ ሆና ተገለጠች። ፀሐዩ መድኃኔዓለም ወጣላችሁ። ፀሐዩ ብርሃኑ። አዎ ድንግል ማርያም በጨረቃ በአራቱ ፌዟት ትመሰላለች። ጨረቃ ስንት ገጽ አላት? 4። እስቲ አሁን ምን ላይ ናት? አትታይም? እኔ እንኳን አየኋት እዚህ። መነጽረ ታዘዙ አስመርምሩ፣ አይኖት ይመርመር። አይናችን እግዚአብሔር ሲፈጥረው እኮ ቀለማትን ከዝርዝራቸው ጋር መለየት የሚችሉ 7 ሚሊዮን ኮንስ ሰጥቶሻል። በጨለማ ማየት እንድትቺ 100 ሚሊዮን ሮድስ ሰጥቶሻል። መስጠት አልነበረበት። እያንዳንዳችን አይናችን ኦፕቲካል ነርቭስ 1 ሚሊዮን ሴሎች ውስጥ አሉ። ስንት አልኳችሁ? 107 ሚሊዮን ፎቶ ሪሴፕተሮች አሉ። ይሄን ሁሉ ተሸክመን ወደ 156 መለያ አሉት። ወደ 200 ምናምን ይቅርታ፣ ዲጂታል ሲግኔቸር ከአሻራ 5 እጥፍ የሚበልጥ ይሄ የአሻራ 40 መለያ አለው። ይሄ ግን በጣም 5 እጥፍ ነው። ስለዚህ አይናችሁን ተጠቀሙ ነው። በዚሁ ላይ ደግሞ ለምን ሰማይ አታዩም? እንደ ሰብአ ሰገል ዘር ለሚቆጥሩት ለእስራኤል ልደቱን ሳይገልጥ ለነዛ ነው የገለጠው። ለምን? ስንት እግር ስለሰጠን። ላም፣ ፈረስ፣ በቅሎ፣ ከርከሮ፣ ሚዳቋ ምናምን ሳር የሚግጠው ውሃ የሚጠጣው ይሄ በስብሶ የሚቀረው እንስሳቱ አራዊት ሁሉ 4 እግር ነው የተሰጠው። 2 እግር አልተፈቀደለትም። ለምን? ያን ማየት አይችልም። መሬት በ4 እግሩ የሚግጠውን ሳር የሚጠጣውን ውሃ ምናምን ቀና። ሰውን ግን እግዚአብሔር ሲፈጥረው እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና አድርጎ መፍጠሩ ለምንድን ነው? ሰማያትን ያንን ሳታይ ከሞትክ በ2 እግር ትጠየቃለህ። የለውበትም። እኔ ተናግሬያለሁ። 4 እግር ይሰጥ ነበር። 2 የሰጠ ሰማዩን ተመልክተ ሰማዩ ርስት እንዳለ የሰማዩ አባትን እንድታስብ እንድናስብ ነው። ይሄን ሁሉ አይተ ማን እንድናመሰግን? እግዚአብሔር እንደማና። ጨረቃዋ ድንግል ማርያምን እንዴት ላሳያችሁ መሰላችሁ? ጨረቃ 4 ደረጃ አላት። አንደኛ ጨረቃ ተወለደች ትባላለች። ስርቀተ ፀሐይ ጨረቃ ምን ሆነች? ለምሳሌ ጠፍታ ትቆይና 1-3 ቀን በ4 ጠፎና በክትቶንና ልክ በ4ኛው ቀን ማጭድ መስላ ትታያለች። እና ማጭድነቷን ስታዩ ደግሞ ማጭዷ ወደ ምስራቅ ነው የሚያሳየው። ወደ ምንድነው? በረሃ ውስጥ ሆናችሁ አቅጣጫ ቢጠፋችሁ በቃ ምንም አትጨነቁ። ማጭድ ጨረቃ ከሆነች ኢስት ነው። ይሄ ማጭዷ እንትኗ ጫፏ ኤጇ ወደ ምን ያሳያል? ወደ ምስራቅ። ስለዚህ ምስራቅን ካወቅ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አይጠፋህም ነው። ጨረቃ ተወለደች። ከዛ እየሰማችኝ ነው። ከ7ኛው ቀን እስከ 14ኛው ቀን አድጋ መንፈቀ ኦሮና ታድጋለች። ኦልሞስት በ15ኛው ቀን
ፀሐይ በምዕራብ እሷ በምስራቅ ሆና ሙሉ የፀሐይ ብርሃን ሲያርፍባት ሙሉ ጨረቃ ትሆናለች። ከዛ 15 ቀን እየጎደለች ትመጣለች። እየሰማችሁኝ ነው? ድንግል ማርያም በጨረቃ ይመስላታል ያሬድ። ለምን ይመስላችኋል? ፀሐይ ጨረቃ ደሞም ራእይ ታይቷል። ጨረቃ ፀሐይን ስትወልድ ተመልክተዋል ቅድመ አያቶቿ። ልክ ጨረቃዋ እንደምትወለድ ድንግል ማርያም ከማን ተወለደች? ከቅድስት ሐናና ከቅዱስ ኢያቄም መወለዷን ታመለክታለች ማጭዷ። እችኛዋ ግን አይደለችም። ከዛ ከ7ኛው ቀን እስከ 14ኛው ቀን እያደገች እንደምትሄድ ድንግል ማርያምም 12 ዓመት በቤተ መቅደስ በንጽህና በቅድስና እያደገች ነበረ። አዎ የፀሐይ ብርሃን ጨረቃ ላይ እንደሚያበራ የአምላክ ብርሃን ረድኤት በርቶባት በቤተ መቅደስ አድጋለች። በ15ኛው ዕለት በስንተኛው 14 ተፈጽሞ 15ኛው ላይ ተአምር ተመልከቱ። ፀሐይ በምዕራብ አድማስ ሆና ጨረቃ በምስራቅ ሆና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ጨረቃ ምን ትሆናለች? ሙሉ ምን ትሆናለች? ፉልሙን ምልአተ ወር ትሆናለች። ልክ በተመሳሳይ መልኩ በ15ኛው ቀን ይሄ እንደሚከናወን ድንግል ማርያምም በ15 ዓመቷ እውነተኛው ፀሐይ ኢየሱስ ክርስቶስ ልክ እንደ ሙሉነት ማኅተመ ድንግልናዋ ሳይጎል በማኅፀኗ አደረ። ክብር ምስጋና ለስሙ። ይሄ ነው ጨረቃዋ ድንግል ማርያም ናት። ጨረቃ 15 ቀን እንደምትጎድል እሷም ከእውነተኛው ፀሐይ ከመድኃኔዓለም ጋር ተመላልሳ 15 ዓመት በቤተ ዮሐንስ ኖራ ወደዛኛው ዓለም ሶሊያና ሄዳለች፣ ተሸጋግራለች። ስለዚህ ምን አለ አባ ጊዮርጊስ? ቤተልሔም ሰማይ ሆነች ይላል። ፀሐዩ ማን ነው? ጨረቃዋ ማን ናት? ድንግል ማርያም ናት ማለት ነው። አዎ ብርሃን፣ ዛሬ ብርሃን መባሉ ለዚህ ነው። ሌላው ፀሐይን ስታዩ ፀሐይ ስንት ክፍል አለው? 4። እኔ አንዳንዴ አንቺ ካል ተሳስቻለሁ። ፀሐይ አንተ ነው የሚባለው፣ ጨረቃ አንቺ ትባላለች። ዝም ብሎ አንተ አንቺ። ሰማይ አንተ ይባላል፣ ምድር አንቺ ትባላለች። ሰማይ ስማ፣ ምድር ከላይ ያለው እንደ ተባታይ ታች ያለውን እስታይ ሄኖክ እንዳስተማረ እሱ ውስጥ አልገባም፣ ግን ልንገራችሁ ቀኑ ለስንት ይከፈላል እንዴ? ምንድነው ነገር? 2 ቀን ለ4 ይከፈላል። ለስንት ይከፈላል? ሰዓት ጠዋት ከ12 ሰዓት እስከ 3 ሰዓት፣ ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ ከ9 ሰዓት እስከ ስንት አለው? እያንዳንዱ 3 ክፍል አድርጎታል። አሁን ምንድን ነው ይሄ? ለምን አደረገው? ከዚህ ምን እንማራለን? መኑ ይእቲ ዛቲ እንተ ትሄውስ ከመ ጎህ ሰናይት ከመ ወር ወብርሂት ከመ ፀሐይ። እቺ አለ እንደ ማለዳ ወጋገን የምትጎበኝ ትትሄወስ ካለ የምትጎበኝ ማናት? እንደ ፀሐይ ያበራች እንደ ጨረቃ ያማረች ማናት ይላል ሰሎሞን። ማናት እሷ? ልክ 12 ሰዓት ላይ ጎህ መቅደድ ይጀምራል። ጎህ ቀደደ ትላላችሁ አይደለ? ጨለማ ነበረ፣ ድቅድቅ ጨለማ ነበረ፣ ያስፈራ ነበረ፣ ያስደነግጥ ነበረ። የሌሊቱ ግርማ ግፍፍ የሚያደርግ ብርሃን ከምን አቅጣጫ ይታያል? ወደ ምስራቅ ተመልከቱ ይላል ቤተ ክርስቲያን። ወደ ምስራቅ አይደል እንዴ? በምስራቅ መታየት ይጀምራል። ምን ትላላችሁ እናንተ? ጎህ ቀደደ። አዎ ጎህ ንጋት መጣ ይላል። አሁን ፀሐይ ከዛ በኋላ ሞቶ ደመቅ እያለ ይመጣል። እስከ ስንት ሰዓት? እስከ 3 ሰዓት ድረስ። የጠዋት ፀሐይ ጥሩ ነው አይደለ? ቪታሚን ዲ ትሞቃላችሁ አይደል? ጥሩ ነው፣ ለጤንነትም ጥሩ ነው። መጽሐፍም ይናገራል። ይሄ 3ቱ ሰዓት የነቢያትን ዘመን ይወክላል። የምንን ዘመን? ነቢያትም በድቅድቅ ጨለማ በሐዘን ሲኖሩ ተስፋ ነበራቸው። ብርሃኑ ይታያቸዋል፣ ግን ከጊዜው አልደረሱም። እየሰማችሁ ነው? እንደ ተስፋ ይታያቸዋል፣ ግን ከብርሃኑ አልደረሱም። በብርሃኑ ምን ይላሉ? ይጽናናሉ። በጨለማና በሞት ጥላ ውስጥ የነበረ ሕዝብ ብርሃን ወጣለት ይላሉ። ከብርሃኑ ግን ደረሱ? ንገሩኝ፣ ደረሱ ወይ? ስለዚህ የጠዋቷ ፀሐይ የምታወጣው ብርሃን የነቢያትን የተስፋ ዘመን ይወክላል። የተስፋ ዘመን ይወክላል። ከዛ ከስንት ሰዓት እስከ ስንት ሰዓት?
ከ3 ሰዓት እስከ 6 ሰዓት ብርሃኑ ምን ሆነ? ደመቀ መጣ ማለት ነው 3 ሰዓት ላይ። በተመሳሳይ መልኩ ልክ ከቀኑ 3 ሰዓት ላይ ያው ስዕሉ እንደምታዩት የእግዚአብሔር ተልኮ መጣ። ንገሩኝ፣ ከማን ተልኮ መጣ? ከእግዚአብሔር ተልኮ መጣ። በአምላክና ስትለው እውነተኛው ፀሐይ በማህፀኗ አደረ፣ እሷም ሰማይ ሆና ተገለጠች። ክብር ይግባት። ሰማይ ሰማይ ሰማይ። በጣም እኮ ነው የሚደንቀው። እንዴት አይነት ነገር ነው! እንዴት አይነት ነገር ነው! ለዚህ ነው ፀሐይ በጨረቃ በከዋክብት ያስጌጠውን አምላክ የተሸከመች እሷ ማን ናት? ኧረ ድምጻችሁ በረከተ ጣፋጭ ስም አይደል? አፋችሁ ይጥፍጥ። ድንግል ማርያም ናትና ምን እንበላት? ሰረገላ ፀሐይ ይሏታል ሊቃውንት። ምን ፀሐይ? ሰረገላ ፀሐይ ትክክለኛ ስያሜ ነው። ሰረገላ ፀሐይ። የፀሐይ በጣም እኮ ከባድ ነው። አሁን ትላላችሁ መታም ብላችሁ፣ ግን የ100 ሚሊዮን ኒውክሌር ቦምብ ኃይል ያላት እኮ ናት። ሪአክሽን ሃይድሮጅን 100 ሚሊዮን ኒውክሌር ቦምብ አስባችሁት? የ3 ደቂቃ ኃይል እኮ በፀሐይ ኃይል እኮ የምድርን ውቅያኖስ ያተናል እኮ። የ6 ደቂቃ ጉልበቷ እኮ ክረስትን የመሬትን የላይኛውን ንጣፍ በታትኖ ይጥናል። እግዚአብሔር ባወቀ ምንን አራቀ? ሰማይን አራቀ ነው። በቅርብ ብትሆን እንደ ሌሎች ፕላኔት ህይወት የለም። ፀሐይ እንዲህ ምታነድ እንዲህ ምታቃጥል ሚሊዮን ኃይልን ተሸክማ ጉድ ድንግል ማርያም እናታችን የፀሐይን ፈጣሪ በማህፀኗ መሸከሟ ነው። አልተቃጠለችም። ምን ይላል ቅዱስ ያሬድ? ቆይ እስቲ ላስታውስ። እንዘውቱ ይጸውራ። እስቲ አብረን በል። የሚሸከማ በማህፀኗ ተሸከመችው። ዓለምን የተሸከመ ማን ነው? እሷንስ የተሸከመ ማን ነው? ልጇ ኢየሱስ ክርስቶስ ነው። የተሸከማትን ዓለምን የተሸከመውን ሰረገላ ፀሐይ ናት። ጉድ እኮ ነው። ከርሰ ድንግል ይላል አባ ጊዮርጊስ አብዮተ ለዓለም አየራት። የድንግል ማርያም ማህፀን አለ ካየራት በለጠ። ከምን ወተሰበሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማሂደረ ለእግዚአብሔር አዶናይ። አዶናይ ለተባለው ለእውነተኛው ፀሐይ ማህፀኗ ማደሪያ ሆነ፣ ሰማይ ሆነች። ፀሐዩ ጌታ በ3 ሰዓት ተጸነሰ። የ3 ሰዓት ፀሐይን ሳይ ይሄን ካላሰብ ከንቱ ነው ማለት ነው። ይሄን እንድታሰላስል ያስፈልጋል። ቀጥሎ 6 ሰዓት ምን ታስባለህ? ከ6 ሰዓት እስከ 9 ሰዓት ህሊናችሁ ወዴት ይሂድ? ወደ ከቤተልሔም ወደ ምን? ወደ ቀራንዮ። ከ6 ሰዓት እስከ 9 ሰዓት ፀሐይ ምን ሆኖ ነበረ? ጨልሞ ነበረ። መላው ዓለም በጨለማ ውስጥ ነበረ። ልክ 6 ሰዓት ላይ ፀሐይ ምን ላይ ትሆናለች? ይሆናል ምናችን? በአናታችን ትክክል። ጥላችን አጭር ናት አይደለ? በአናታችን ትክክል ይሆናል። ቀጥታ በማይከለ ሰማይ አናታችሁ ላይ። ስንት ሰዓት ላይ? በጣም ጥሩ። ይሄን ስታይ ምንድነው የምታስበው? ፀሐይ መታይ እያልክ ነው የምትሄደው ወይስ ሌላ ዓለም ውስጥ ገብተህ አምላክን ታመሰግንበታለህ? እኔ አላማረድም። የ6 ሰዓት ፀሐይ በአናት ትክክል በሰማይ መካከል እንደምትሆን እግዚአብሔር ንጉሥ ውእቱም ቅድመ ዓለም፣ የኔና የናንተ ጌታ በማይከለ ምድር በምድር መካከል በቀራንዮ ከሰማይ ዝቅ ከምድር ከፍ
ብሎ ፀሐዩ ሲሰቀል ያችኛዋ ጨለመች። ፀሐያችን ኢየሱስ ክርስቶስ ነው። አመስግኑ። ፀሐይ አመሰገነችው። ፀሐይ ጌትነቱን ገለጠች፣ ተሰወረች። እውነተኛው ፀሐይ ከሰማይ ዝቅ ከምድር ከፍ ብሎ ተገለጠ። ፀሐይ አናት ትክክል እንደምትሆን። ስለዚህ 6 ሰዓት ላይ ሆናችሁ የመድኃኔዓለምን ስቅለት አስቡ ነው። ለዚህ ነው 6 ሰዓት የሚጸለየው ቀትር ላይ ስቅለቱን በማሰብ ምኑን በማሰብ ድጋም ወገብረ መድኃኒተ በማእከለ ምድር በምድር መካከል ተሰቀለ። ራስ ቅል ጎልጎታ የምን ቅል ዛሬም እኮ ጎልጎታ ሆኖ ጭንቅላታችን ተሰጥቶናል እኛ ውስጥ ሆኖ ይሆን አላውቅም። በጨለማ ውስጥ እንሆን እንችላለን። ቀጥሎ ከ9 ሰዓት እስከ 12 ሰዓት እስከ ስንት? ያን ጊዜ በ12 ሰዓት ፀሐይ እንደምትጠልቅ በሰርክ ፀሐይ እንደምትጠልቅ የኔና የናንተ ፀሐይ ኢየሱስ ክርስቶስን ወደ በከርሰ መቃብር አደረ። ነገር ግን እውነተኛ ፀሐይ ስለሆነ በአካለ ነፍስ ወደ ሲኦል ወርዶ በጨለማ ያሉትን ነፍሳት ሁሉ ብርሃነ ብርሃናት ኢየሱስ ክርስቶስ ፈታ። ጨለማ ተደመሰሰ። ደስ ይበላችሁ። የጨለማ ኃይል አይሰራም። ለዚህ ነው ብርሃን በመጀመሪያ ቃልም በእግዚአብሔርም ቃል ነበር ካለ በኋላ በመጀመሪያ ወኩሉ ቦቱ ኮነ ሁሉ በሱ ሆነ ወዘንበሌ ሁሰ አልቦ ዘኮነ ወይም እንትኒም ዘኮነ ወዘሂ ኮነ በእንቲያው ቦቱ ሕይወት ውእቱ በእርሱም ሕይወት ነበረች ወሕይወትሰ ብርሃኑ ለእጓለ እመሕይወቱ ብርሃኑም ሕይወቱም የሰው ምንድነው ብርሃን ነበረ። ወብርሃንሰ ዘውስተ ጽልመት ያበር ወያሪ ያ ብርሃን በጨለማ ውስጥ ምን ይላል? ያበራል። ወጽልመትን ይረክቦ ጨለማ ግን አያገኘው ወይ ይቀርበው አይቀርበው። ጨለማን ያሸነፈ እውነተኛው ፀሐይ ክርስቶስ አምላካችን ነው። ክብር ምስጋና ለስሙ ይሁን። ሌላው ታላቁ ምስጢር ነገራችሁ ልደምድመው። ምኑ ስንቱን እናገር። ምኑ ጽፎታል። ሰማዩ እሱ ነው፣ ምድሩ እሱ ነው፣ እኛ እሱ ነው። ሁሉ በእርሱ ተጋጥሟል። ሌላው ስንት ወቅቶች አሉ? ስንት ወቅቶች አሉ? 4 ወቅቶች አሉ። በጣም ጥሩ፣ በጣም ጥሩ። ስንት ማዕዘን አለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ታላላቅ 4 ሊቃነ ከዋክብት ወይም አበይት ከዋክብትን እግዚአብሔር አዘጋጅቶ በአራቱ ማዕዘን ፀሐይን እንዲከተሉ አደረገ። ስንት ወቅቶች አሉ አይደለ? ሄኖክ እንዲህ ይላል በምዕራፍ 28 ቁጥር 19 ላይ የተሰሩ 4ቱም ክፍለ ዘመን የሚለዩ የእነዚህ መጋቢዎች ስማቸው ምልክኤልና ህልመልመሌክ ምልኤልና ናርኤል ናቸው ይላል። ስንት ናቸው ማለት ነው? ወቅት ስንት ነው? 91 ዕለት ከ15 ኬክሮስ እየደረሳቸው ፀሐይን የሚያጅቡ ስንት አሉ? 4 አሉ። እነዚህ ህልመልመሌክ፣ ምልክኤል፣ ብርኬል፣ ናርኤል የሚባሉት የሳይንሱ ዓለም አልዴባራን፣ ሬጉለስ፣ አንታረስ፣ ፎማላውት ይላቸዋል፣ ይታወቃሉ። ለምሳሌ ማየት ብትፈልጉ አሁን 1-2ቱን ዛሬ በአይን ሁሉ ሊታዩ ይችላሉ። መብራቱ ምኑ ነው ማያሳየው እንጂ አልዴባራን ማለት ምልክኤል ማለት ነው። የምስራቅ ጠባቂ ይባላል። ሰውር በሚባል የጌታ ትንሣኤውን በሚያውጅ ኮከብ ውስጥ የሚገኝ በጣም ደማቅ ነው። ሁለተኛው ህልመልመሌክ ይባላል። በሰሜን ሬጉለስ ይላል። የይሁዳ አንበሳ የኢየሱስ ክርስቶስን አንበሳነት በሚያመለክተው በአሰድ ውስጥ ደምቆ ያበራል። አንታረስ ምልኤል የምዕራብ ነው። አቅራብ በሚባል በተለይ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ የሚለው ምሳሌ በተንጸባረቀበት ህብረ ኮከብ ውስጥ ይታያል። የመጨረሻው ደለዊ ፎማላውት ናርኤል የሚባለው ነው። እሱ ደግሞ የክርስቶስ የጥምቀቱ ምሳሌ በሆነው ህብረ ኮከብ ውስጥ ያበራል። ስንት ናቸው? ስንት ናቸው? አያስደንቅም? ፀሐይን ተከትለው ስንቶቹ ይሄዳሉ? ድገሙት። በጣም ጥሩ። ስንት ወራት አሉ? 12። በ12 ወራት ደግሞ ኤክሊፕቲክ የፀሐይን ፍኖተ ፀሐይ ሌላው እዛም እዚህም ልታየው ትችላለህ። በትክክል የፀሐይ
የኃይል መስመር ይዘው የሚሄዱ 12 ከዋክብትን እንደገና አዘጋጀ። ስንት? ድገሙት። ይሄን ስታስብ አያስደንቅም? አቤት የእግዚአብሔር ድንቅ ስራ! አቤት እጹብ ያሰኛል። እንደ ፀሐይ ማን ነው? በአንድ ላይ ስማይ ጨለማ ውስጥ ነን እንዴ? እንደ ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ልክ እንደ 4 ከዋክብት አድርጎ ስንት ወንጌላውያንን ብቻ መረጠ? 4 5 አላደረገም፣ 3 አላደረገም። እንደ 4 የምድር አቅጣጫዎች ማለት ነው። እንደ 4 ወቅቶች፣ እንደ 4 ታላላቅ ከዋክብት የመጀመሪያውን ኮከብ ማቴዎስን፣ ሁለተኛውን ኮከብ ማርቆስን፣ ሶስተኛውን ኮከብ ሉቃስን፣ አራተኛውን ኮከብ ማንን? ዮሐንስን መረጠ። ስንት ከዋክብት? መንፈሳውያን ከዋክብት ወንጌልን የጻፉ የእውነተኛው ፀሐይ የክርስቶስን ብርሃነ ወንጌልን ለኛ ያስተላለፉ 4ቱን መረጠ። እንደገና 12 ከዋክብት የወራት መጋቢዎች ፀሐይን እንደሚከተሉ ስንት ከዋክብት መረጠ? ስንት ሐዋርያት መረጠ? 12። ከፍ ብሎ 13 አላደረገም፣ ዝቅ ብሎ 11 አላደረገም። ወንጌል እዛ ላይ ነው የተጻፈው። ነጸብራቁ እዚህ ነው የታየው። ያስተዋላችሁት ነው? እግዚአብሔር ብርሃን ነው። እንደ 4ቱ ከዋክብት 4ቱን አበይት ነቢያት ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን አስነሳ። እንደ 12ቱ መገብታ አውራ ከዋክብት 12ቱን ደቂቅ ነቢያት አስነሳ። ብርሃን ዘእምብርሃን ብርሃነ ብርሃናት የተባለ ልጁ ኢየሱስ ክርስቶስም እንደ 4ቱ ሊቃነ ከዋክብት 4 ወንጌላውያንን እንደ 12ቱ የወር መጋቢዎች 12ቱን መንፈሳውያን ከዋክብትን ሐዋርያትን አመጣ። 12ቱን ከዋክብት ሴቷ ደፍታ በራእይ 12 ላይ ታየች። ልልልልል እመቤታችን ናት። ግልጽ ነው። በጣም ግልጽ ይመስለኛል። ይሄ በጣም ይገባቸዋል። እንኳን እዚህ ቤተክርስቲያን ኖርን የማንም ዱርዬ መጫወቻ እንደሆነ ዕውቀትን። ስለዚህ በሰማያት ላይ የገለጠውን ምስጢር በምድር ላይ ምን አደረገው? አወረደው ማለት ነው። ስለዚህ ሰማያት የማንን ክብር ይመሰክራሉ? ጠፈርም የማንን ስራ ብቻ ያወራል? አለቀ። የሱን ብቻ ነው የሚያወራው። የሱን ብቻ ነው የሚያወራው። እና በጣም ማስተዋል። ለዚህ ነው ቤተክርስቲያን ጥንት ቅዳሴ ሲቀደስ 7 ልኡካን ወይ 12 ልኡካን ሆነው ነበር የሚገቡት። 5 የቅርብ ጊዜ ታሪክ ነው። አጀማመሩም አያስደስትም። ጥንት ስርዓት አለ። ብዙ ስርዓቶች ከጊዜ ብዛት ተፋልሰዋል። በቤተ ክርስቲያን ስርዓተ ቅዳሴ ትክክለኛው 7 ልኡካን ይግቡ ይላል። ለምን? በ7ቱ ዕለታት አምሳል። በስንት? በ7ቱ መገብተ ዕለታት አምሳል። 2ቱ ፀሐይና ጨረቃ 5ቱ ፕላኔቶች ናቸው። ምስጢር አላቸው። ዝም ብሎ አይደለም። 7 ወይም 12 ሆኖ ይገባሉ። ዛሬ በገዳም አንዳንድ ቦታ እናያለን። ለምን? በ12ቱ ከዋክብት አምሳል። እየሰማችሁ ነው? ቤተክርስቲያናችን እኮ ጠፈር ናት። ደስ ይበል። ክብር ለቤተክርስቲያን። ተራ ቦታ አይደለችም። በመንበረ ታቦቱ በስተቀኝ አንድ መብራት ይበራል፣ በስተግራ አንድ መብራት ይበራል። ዙሪያዋን የቀናዲል መብራት ይበራሉ። በተለይ ወንጌል ሲነበብ በጣም ይውራ ይላል ፍትሐ ነገሥት። ለምን? በቀኝ የሚበራው የፀሐይ ምሳሌ ነው። በግራ መንበረ ታቦቱ ላይ የሚበራው ጨረቃ ምሳሌ ነው። መንፈሳዊ ምስጢር ነዋ። ዙሪያውን የሚበሩት መብራቶች የከዋክብት ምሳሌ ናቸው። ቤተ ክርስቲያን ምንድናት? ጠፈር ናት። ያው አድማሱ፣ ያው ናጌቡ፣ ይኸው ምድሩ፣ ሁሉ ነገር በዚህ ተካተተ። ኢየሱስ ክርስቶስ የቤተ ክርስቲያን ፀሐይ ሲሆን ካህናት ደግሞ ጨረቃ ሆነው ተገለጡ። ምን ሆነው? ጨረቃ ብርሃንን የምታገኘው ከማን ነው? ከፀሐይ ነው። አለቀ። ጨረቃ ብርሃንን ከፀሐይ እንደምታገኝ እነዚህ የምታዩቸው ካህናት ክህነትን ያገኙት ከማን ነው? ከእውነተኛው ፀሐይ ከኢየሱስ ክርስቶስ ነው። ያልተቋረጠ ብርሃን ነው። ለዚህ ነው ከማርቆስ ጀምሮ ሲወርድ ሲወራረድ የመጣው። ሌላ ቦታ ባልቦላው ጠፍቷል። ፀሐዩ የለም። ጨረቃ በምልአት የሚደምቅበት እዚህ ቤት ብቻ ነው። ብርሃን በጨለማ ይበራል። ጨለማ ግን አላሸነፈውም። በዚች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ፀሐይ ኢየሱስ ክርስቶስ ይበራል። ጨረቃ ሆነው ዲያቆናቱ ደግሞ እንደ ከዋክብት ሆነው ምን ይላሉ? ይመላለሳሉ፣ ያገለግላሉና በእውነት በዚች ታላቅ ቤተክርስቲያን የሰበሰበን አምላክ ክብር ምስጋና ለስሙ ይሁን። ሌላ
በ5 ደቂቃ ትምህርቴን ልጨርሰው መሰል። አሁን ጨረቃንም ካየን ፀሐይንም ካየን አንድ ኮከብ ልንገራችሁ። የልደት በዓል ደረሰ አይደለም? በጣም ደስ ይላል። በጣም ደስ ይላል። የበለዓም ኮከብ የሁላችን ተስፋ፣ የሁላችን ብርሃን፣ የሁላችን የንጋት ኮከብ ሁሌ በልባችን ላይ የሚያበራው ኮከባችን ማን ነው? መድኃኔ ዓለም ነው። ማን ነው? በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ አለ። አሁን ግን አይደለም። እመለከተዋለሁ በቅርብ ግን አይደለም። ኮከብ ይሰርቅም ያዕቆብ ከያዕቆብ ወገን ከተገኘች ከቅድስት ድንግል ከእውነተኛዋ ሰማይ ኮከብ እሱ ማን? ማርያም ሆይ ያጌጠውን ኮከብ የወለሽ የያዕቆብ ምስራቅ አንቺ ነሽ። ያጌጠው የተሸለመው ብርሃነ ብርሃናት እውነተኛው ኮከብ ማን ነው? መድኃኔ ዓለም ነው። ለዚህ ነው ሰብአ ሰገል ኮከቡ እየመራቸው ምን አሉ? የእርሱን ኮከብ። የማንን ኮከብ? የእርሱን ነው ያሉት። አያችሁ፣ ምሳሌውን ያውቁታል። እስመ ርኢነ ኮከበ ዚአሁ፣ የእርሱን ኮከብ አይተን ለእርሱ ልንሰግድ መጥተናል አሉ። ደስ ይበላችሁ፣ መጥተናል። አሁን ታኅሳስ ነው። እስቲ ታኅሳስ ላይ ማታ ላይ ፊታችሁን ወደ ምዕራብ አቅጣጫ ትመልሳላችሁ። እሺ፣ አሁን አይደለም፣ ቤታችሁ ስትሆኑ ዛፍ እንዲፎቅ በሌለበት ቦታ ላይ ጌታን ለማየት ማለት ነው። ታኅሳስ በሙሉ ሰማይ ላይ የሚታዩት ከዋክብት ተፈጥሮ በሙሉ የክርስቶስን ልደትና ብርሃንን የሚጠቁሙ ናቸው። እሱ ሰፊ ነገር ነው። ግን እናንተ እንደው ዝም ብላችሁ መለስ በሉ። አንዳንዴ ታኅሳስ ላይ ሳይሆን በሌላ ወር ፊታችሁን ወደ ምስራቅ ጠዋት ስትመልሱ የሆነች ደማቅ ኮከብ ታያላችሁ። አታዩ? የንጋት ኮከብ እስቲ በሉ። ኮከበ ጽባ ትባላለች። ታኅሳስ ላይ ግን በምዕራብ ሆና ልክ ፀሐይ ባለበት ትታያለች። ኮከበ ምዕራብ ዝሁራ ወይም በሳይንሱ ቪነስ ይላታል። በእኛ ደግሞ ኮከበ ጽባ ትባላለች። አሁን ኮከበ ቤተልሔምን እዚህ አካባቢ ይኖራል በእርግጠኛነት። በስተ ምስራቅ አቅጣጫ ሳይረስ ይባላል። ለዓይናችን ስትታይ 10 እጥፍ ደምቃ የምትታይ ናትና በምዕራብ አድማስ ይዋት ኮከበ ጽባ ልክ ፀሐይ። አሁን በጣም ትልቅ ምስጢር ነው ነግራችሁ። ሊቃውንት ያመሰጠሩትን ፀሐይ ከመውጣቱ በፊት ያ ኮከብ ምን ይሆናል? ቦክ ብሎ ይወጣና ጠልቆ በሉ ፀሐይ ምን ይሆናል? ይወጣል። ይቺ ኮከብ አንደኛ በቅዱስ ገብርኤል ተመስላለች። አክብሩት። እውነተኛው ፀሐይ ከመምጣቱ በፊት ብቅ አለ ወደ ሰማያዋ ወደ ድንግል ማርያም። ምንድን ተተስዕለ ለበለዓም ኮከበ ሕልሙ ይለዋል። እንተ ቅዱስ ገብርኤልን ረስቸዋለሁ እንጂ መልኩን እንተ ተስዕለ በላዕሌከ መልካ ሕፃን ወእሙ ንጉሠ አይሁድ ዝንቱ ዘይቤ ማኅተሙ። ገብርኤል ብቅ አለ ኮከብ ሆኖ ድንግል ማርያም ጋራ። ፀሐዩ ሲመጣ ፀሐዩ ፀሐይ ነው። እሱ ማን ነው? ኢየሱስ ክርስቶስ ነው። ራእይ 22:16 ሁለት ጥቅስ ብቻ ልንገራችሁ። እኔ ኢየሱስ ክርስቶስ ይላል ራእይ 22:16 በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። ምስጋና ለእሱ ይሁን። ኢየሱስ ክርስቶስ የሚያበራ የንጋት ኮከብ ነኝ አለ። ያ ኮከብ ሁሌ በልባችን ይበራል። መድኃኔ ዓለም ነው። ሁሌ ይበራል። ሁሌ ሰማይን አንፈልግም፣ ውስጣችን እናየዋለን። በሁለተኛ ጴጥሮስ ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ምን እስኪል ድረስ? በምናችን እስኪወጣ? እግዚአብሔር እኮ ልባችንን ሰማይ አድርጎ ሲወጣበታል አይደል? ልባችንን ፀሐይ አድርጎ ሰማይ አድርጎ እንደ ፀሐይ ሁሌ ይበራበታል። የሱ እኮ መቅደሶች ነን። በሰባቱ የመቅረዝ መብራት መካከል ቆሞ ነበር ይላል። በምን መካከል? 7 መብራቶች አሉ። ጌታ መሃል ላይ ቆሟል። አሁን ጥያቄ ልጠይቃችሁ ነው። ያ ማን ነው? ያ መብራት ምንድን ነው? አንተ፣ አንቺ፣ እኔ፣ አንቺ ሁላችንም ነን ቤተ ክርስቲያን የተባል።
ስንት አይኖች አሉን? ተጠራጠራችሁ? ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? 2 ሲደመር 1 ጥበብ ቤቷን ሰራች 7 ምሰሶ አቆመች ማለት ይሄ ነው። የጥበብ ቤት ነው። አያችሁ፣ ሰማይ ሆነን ተገልጸንለታል። 2 አይናችን ታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ይሄን እንዳታዩ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። 2 አይናችን ብርሃን ከሆኑ በእውነት ሁሌ መድኃኔዓለምን ያዩታል፣ ሁሌ ያዩታል። ሁሌ አይናቸው ትክክል ብሎ እሱ ነው የሚያዩት። ኢየሱስ ክርስቶስ በግዘ ቀራንዮ ለላሄ ገጽከ ንትሜነይ የቤተ ክርስቲያን ምስጋና ነው። የቀራንዮ በግ ኢየሱስ ክርስቶስ ውበትን ሁሌ እናየው ዘንድ እንመኛለን ትላለች ቤተ ክርስቲያን። ጆሮአችንስ የማንን ድምፅ መስማት አለበት? እኔ የዓለም ብርሃን አልሰማችሁ? ጆሮአችን ደንቁሯል ማለት ነው። እኔ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል የሚለውን የፍቅር ግብዣውን ጆሮአችን ካላደመጡ ጆሮአችን ጨልመዋል፣ ደንቁሯል ማለት ነው። ይክፈትልን እንጂ አፋችን ዕለት ዕለት ስብሖ ቅዱስ ብሎ ካላወደሰው አፋችን ተይዟል፣ ታሽጓል ማለት ነው። እንድንበላው ፈቃዱ ይሁን። ክርስቶስን የበላችሁ ክርስቶስን የጠጣችሁ እስቲ የቆረባችሁ አጨብጭቡ። እስቲ ያልቆረባችሁም ያብቃችሁ ለማለት እስቲ አጨብጭቡ። ቅዳሴ ጠበል የጠጣችሁ እስቲ አጨብጭቡ። እየቀለድን ነው በጊዜያችን። ቀራንዮ ላይ ሄደን የተቆረሰ ስጋውን የፈሰሰ ደሙን ካላየ ጆሮአችንን ካልሰማ ተቸግረናል ክርስቲያኖች። እንዴ ኢየሱስ ክርስቶስ በሉ እስቲ ለሚበላው ስጋው የጣፈጠ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ። ባካችሁ ወጣቶች ብሉት፣ ጠጡት፣ ግድ የለም ኃጢአት እንሰራለን፣ ንስሐ እንግባ። አሁንም እንበላዋለን፣ አሁንም እንጠጣዋለን። ወድቆ መቅረት ይላል ዮሐንስ አፈወርቅ፣ አጋንንታዊ ነው ይላል ወድቆ መቅረት። ወድቆ መነሳት ግን አዳማዊ ነው። በቅርቡ ግብጽ ነበርኩ፣ እስክንድርያ ብዙ ጊዜ ሄዳለሁ ለአገልግሎትና አስቀድሶ ሁሉም ክርስቶስን ይቀበላል። እንዴት ያስቀናል መሰላችሁ? እንደ እኔስ ማን ሞኛለ ብዬ እኔም ሱሳፌ ለምን እንዴ የኛ ለምንድን ነው ብዬ ጠየቅኩኝ። አንድ ቦታ አስተምሬያለሁ። ለምንድን ነው ሁሌ የምትቆርቡስ? መቼ ሰማዕትነት እንደምናገኝ አናውቅም። እዛ አንዱ አሸባሪ መጥቶ ሁሌ እንደሞቱ ነው። ክርስቶስን ሳንበላና ሳንጠጣ ሞት እንዳይመጣብን በመንገዳችን ሁሉ ሁሌ እንበለዋለን፣ ሁሌ እንጠጣዋለን። ይሄ እነሱ ትምህርት ነው። እና አንድ ሰው ኃጢአት ሰርቶ ንስሐ ሲገባ ጉድ ልንገራችሁ፣ ጉድ ነው እኮ ንስሐ ሲገባኛ ጾም፣ ጸልይ፣ ስገድ ጥሩ ነው። እዛ ግን እንደዛ አይደለም። 2 ሳምንት እንዳትቆርብ ይባላል ያ ሰው ወይም ያቺ ሴት። ጉድ ፈል 2 ሳምንት ክርስቶስ ብርሃኑ ሳይበራባቸው የሚጣፍጥ ስጋውን ሳይበሉ ክቡር ደሙን ሳይጠጡ 2 ሳምንት ማለት ከኦክሲጅን እንደመለየት ማለት ነው። ለነሱ የሞት ሞት ነው። ያቺ 2 ሳምንት እንዴት በእንባ እንደሚያሳልፏል። እኛ አለን እኮ በ80 ዓመታችን ቤተሰብ ይዞን እንደዚህ በሆሳዕና ይዞን ኧረ ማሳፈር አፍ ተከፍቶ እንደዚህ ሳይሞት በፊት ይባላል። በወጣትነት ሰዓት ማንን አስብ? አፋችን ብቻ ተተተተተተ ቤተክርስቲያን ነነነነነ አንቆር ነው። አልበላነው፣ አልጠጣነው፣ አልተዋሃደ ብርሃኑ የለም። ታዲያ ለሌላ እንዴት ብርሃን ልንሆን እንችላለን? በሰባቱ መቅረዝ መብራት መካከል የቆመው መድኃኔዓለም ዛሬም እውነተኛ ብርሃን እሱ ነውና በሁለት አይኖቻችን መካከል ይቆምልን፣ ሁለቱ ጆሮዎቻችን መካከል ይቆምልን፣ በሁለቱ የአፍንጫ ቀዳዳዎቻችን መካከል ይቆምልን። በአፋችን መካከል ቆሞ እንድንበላው እንድንጠጣው ማን ይፍቀድልን? ማን ይፍቀድልን? እውነተኛው ብርሃን ክርስቶስ ይፍቀድልን። የመጨረሻ አባ ጊዮርጊስ እንዲህ ይላታል፣ በእውነት
ድንግል ማርያምን እኮ ነው ውዳሴ ይገባሻል። ለምን ሲባል እስመ ኮንኪ ምስራቀ ለኮከብ ጽባሃዊ ለንጋት ኮከብ ለኢየሱስ ክርስቶስ መውጫ ሆነሻልና። ክብር ለዚህ ምስራቃዊ ደጃፍ ለድንግል ማርያም። ስለዚህ ዛሬ ቤተ ክርስቲያናችን ብርሃን ብላ አስባ የክርስቶስን ብርሃን ትመሰክራለች፣ የድንግል ማርያምን ምስራቅነት ታውጃለች። አቤት የሚቀጥለው ሳምንት ደግሞ እረኛ ትለዋለች። እስቲ በሉት ኖላዊ። እስቲ በሉ በግዕዝ ድገሙት። እረኛ ስራው ምንድን ነው? ምን መጠበቅ? በጎችን፣ ላሞችን፣ ከብቶችን መጠበቅ ነው። አንድ ጥያቄ ብቻ ጠይቂያችሁ ነው የምቀመጠው። እረኛ በጉን ጠበቀ፣ ጥቅሙ የማን ነው? እስቲ የበጉ ምትሉ አጨብጭቡ። የበጎቹ በጎች አንዲት ጎበዝ ሴት እዚህ ያለች ጮክ ትላለች። እሺ የእረኛው ምትሉ መልስ የለንም ማለት ነው። እሺ በግ በምን ይጠበቃል? ምን እንዳይበላው? ተኩላ ቀበሮ እንዳይበላው በእረኛው ይጠበቃል። ግን በጉ ምን ይጠቀማል? ያው ከሞት አይድንም እኮ በኋላ ራሱ እረኛው አርዶ ይበላዋል። አይበላው አይበላውም ወይ? ቀበሮ እንኳን ቢበላው አንዴ ነክሶ ነው። የኛ ግን አርደን ቆዳውን ገፈን ምኑን ብልቱን በታትነን በእሳት አንዴ ዱለት። አሁን ጥሩ ነው ልደትም ስለቀረበ ምራቅ የምንጡ ሰዎች አሉ። ዱለቱ ይቅር በለኝ እሺ እንቶ ብቻ በላልቶ ቀቅሎ በመረቅም በሉት አሳሩን አብልቶ ከሞተም በኋላ እንኳን ድምጥ ማጡን አድርገን እንበለዋለን። ስለዚህ በጉ ምን ይጠቀማል? ይሄ ተቃራኒ ግን ዮሐንስ አፈወርቅ ምን ይላል መሰላችሁ? እስቲ በአንድ ላይ እንበል። ኢየሱስ ክርስቶስ ግን በሉ በጎቹ የበሉት እረኛ ነው። በግ እረኛን ይበላል ወይስ እረኛ በግን ይበላል? በግ እረኛን ሲበላ ሰምታችሁ ታውቃላችሁ? ኢየሱስ ክርስቶስ ግን ተበላ። ኢየሱስ ክርስቶስ ግን ተጠጣ። እኛ በጎቹ በላ ነው። እኛ በጎቹ ጠጣ ነው። እኛ በጎቹ ለበስ ነው። ክብር ምስጋና ለዚህ እረኛ። ታኅሳስ 29 ደግሞ በቃ ንፈራጹ ሰብአ ሰገል ነው። ፀሐዩ ወጥቶልናል። ስለዚህ ተስፋችን እየቀረበ ነው ማለት ነው። እየለመለመ ደስታችን መድኃኔ ዓለም ተወለደ ብላ ቤተ ክርስቲያን በታላቅ ምስጋና የምታመሰግንበት ጊዜ ደርሶ 10 ቀናት ቀርተውናልና እውነተኛው ብርሃን ብርሃነ ብርሃናት ፀሐየ ጽድቅ ለብርሃነ ልደቱ ሁላችንን በሰላም በጤና ያደርሰን። የሊቀ መላእክት የቅዱስ ገብርኤል የደስተኛው መልአክ ተራዳይነት በእጅጉ የምንወዳት እሷን በእጅጉ የምትወደን የቅድስት ድንግል ማርያም ምልጃዋ ቃል ኪዳኗ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። መልካም በዓል ይሁንላችሁ።